ውድ የአሃዱ ቤተሰቦች ኢትዮጵያ በተለይ ከ1966 ዓመተ ምህረት በኋላ በተከሰቱ የፖለቲካ አስተሳሰቦች ልጆቿ በልዩ ልዩ ቅራኔዎች ውስጥ ገብተው ለበርካታ ችግሮች መዳረጋቸው ይታወቃል። በአስተሳሰብና በፖለቲካ አተያይ አለመግባባቶች ብቻ በኢትዮጵያ ላይ የደረሰው ችግር ጫናው ከባድ ነበረ። ሕፃናት ያለ ወላጅ ቀርተዋል። ቤተሰብ ለችግር ተጋልጧል። ደም ባሰቃቂ ሁኔታ ፈሷል። ከዚህ ሁሉ የውስጥ ችግሮች ለመላቀቅ ደግሞ ምክክር አስፈላጊ ሆኖ ተገኝቷል። ኢትዮጵያውያን ለዘመናት በቆየው ውስጣዊ ችግሮቻቸው ምክንያት የተጎዱባቸውን የኑሮ የሕይወትና የሰላም ማጣት ጉዳዮች አረፍ ሰከን ብለው በምክክር ለመፍታት አስፈላጊም ሆኖ ተገኝቷል። በዛሬው ኢትዮጵያዊ ስንክሳራችን የኢትዮጵያን ውስጣዊ ችግሮች ለማከም ከተሰጡ ሐሳቦች መካከል ጥቂቶቹን እያነሳሳን እንጨዋወታለን። ጥበቡ በለጠ ነኝ። ኢትዮጵያ ውስጥ የታተሙ በርካታ መጻሕፍት ስለ ታሪክና ጸሐፊዎቹ ይከተሏቸው ስለነበሩ ፖለቲካዊ ፍልስፍናዎች ላይ መሠረት አድርገው የተዘጋጁ ናቸው። በተለይ ደግሞ የኢትዮጵያ አብዮት ፈነዳ ከተባለበት ከ1966 ዓመተ ምህረት በኋላ እስካሁን ድረስ የሚጻፉ ፖለቲካዊ ይዘት ያላቸው መጻሕፍት ይዘታቸው ትግል ነበረ። የአንዱ የፖለቲካ አስተሳሰብ መነሾ ጉዞ፣ ስኬት ወይም ደግሞ ውድቀቱም ጭምር ላይ ያተኮሩ ናቸው። የኢህአፓ፣ የመኢሶን፣ የደርግ፣ የህወሓት፣ ኢህአዴግ ሰዎች፣ የኦነግ መስራቾችና ታጋዮች አብዛኛዎቹ ያዘጋጇቸው መጻሕፍት የትግል ታሪኮቻቸውን ነው። በእርግጥ እነዚህ ይዘቶች ለታሪክ ድርሳናት በእጅጉ አስፈላጊ ናቸው። ይሁን እንጂ ኢትዮጵያ በእነዚህ ፖለቲካዊ አስተሳሰቦች ምክንያት የደረሰባትን በደልና መከራ ጨምሮ አይቶ የመፍትሔ ሐሳቦችን ለኢትዮጵያ የሚሰጡ ፖለቲከኞች እምብዛም አይታዩም። የኢትዮጵያን ሕመም ተረድተው የራሳቸውን የመፈወሻ ሐሳብ የሚሰጡ ጸሐፊያን ጥቂቶች ናቸው። አንዱ በሌላው ስህተት ላይ ተመርኩዞ ከመተቸትና የኔ ትክክል ነው ከሚል ውጪ ሁሉንም አስተሳሰቦች ተረድቶ መርምሮ መንገድ የሚያመላክቱ ጸሐፊያንን ኢትዮጵያ በእጅጉ ትፈልጋቸዋለች። ከዚህ አንጻር ፕሮፌሰር ዳንኤል ቅጣው እነሆ መንገድ ለኢትዮጵያ በሚል ርዕስ ግሩም መጽሐፍ አሳትመው መፍትሔ የሚሉትን ሐሳብ ሰንዝረዋል። ሌላው ዓለም አቀፍ ምሁር ፕሮፌሰር ሕዝቅያስ አሰፋ ለኢትዮጵያ ይበጃል ያሏቸውን ልሂቃዊ አስተሳሰቦችን ሰጥተዋል። በተለይ ደግሞ ስለ ሰላምና ግጭት አፈታት ጉዳዮች ላይ ጠለቅ ያሉ ጥናትና ምርምሮችን አድርገዋል። ፒስ ፎር ኢትዮጵያ ወይም ሰላም ለኢትዮጵያ የሚለውን ማዕከል በመመስረትና በማቋቋም የሚታወቀው አቶ ዓለሙ አማረ እርሱም በግጭት አፈታትና በሰላም ግንባታ ላይ የተለያዩ ጥናትና ምርምሮችን ከማድረጉም በላይ መጻሕፍትን አሳትሟል። አቶ አእምሮ ንጉሴ የተባሉም ጸሐፊ በቀደመው ዘመን ስለ ሰላም፣ ስለ ፖሊስ፣ ስለ ሀገር ደህንነትም እንዲሁ እጅግ ጥልቅ የሆነ መጽሐፍ አሳትመው ሰጥተውናል። ሌሎችም አርቆ አሳቢዎችን ማነሳሳት እንችላለን። ከሁሉም በላይ ግን አንድ ታላቅ ኢትዮጵያዊ ጸሐፊና ተንታኝ ሰው ስሙንና ግብሩን በጥቂቱ ማውሳት ያስፈልጋል። ይህ ሰው የሱፍ ያሲን ይባላል። በብዕር ስሙ ሁሴን ዑመር አብደላ በመባል በኢትዮጵያውያን አንባቢያን ዘንድ በእጅጉ ይታወቃል። ሐሰን ዑመር አብደላ ከ1980ዎቹ አጋማሽ ጀምሮ ይታተም በነበረው በጦቢያ መጽሔት ላይ ይህ ስሙ ገናና ነበረ። ገናናነቱ ደግሞ በአጻጻፉ፣ በሐሳብ መረጣው፣ በጥልቅ ትንታኔው ለኢትዮጵያ መጻኢ ዕድል የሚጠቅሙ ሐሳቦችን የሚሰጥ እጅግ በሳል ብዕር ያለው ጸሐፊ ነው። የሚጽፋቸው መጣጥፎች ሁሉም ሰው በቀላሉ የሚረዳቸው ሀገራዊ ቃናና ለዛቸው ከአንባቢያን አእምሮ ታትመው እንዲኖሩ የማድረግ ልዩ ተሰጥኦ አለው። ሐሰን ዑመር አብደላ ወይም
በዋናው ስሙ የሱፍ ያሲን ይህንን የተጠራቀመና በእውቀት የተደራጀ አስተሳሰቡን ጨምቆ አንድ ግዙፍ መጽሐፍ በ2009 ዓ.ም ለኢትዮጵያ ሰጥቷታል ማለት ይቻላል። ይህ መጽሐፉ ርዕሱ ኢትዮጵያዊነት አሰባሳቢ ማንነት በአንድ አገር ልጅነት ይላል። 437 ገጾችን የያዘው ይህ መጽሐፍ ኢትዮጵያ ሰላሟ፣ ክብሯ፣ ማንነቷ ተጠብቆ እንዲኖር ብሎም ደግሞ ወደ ከፍታ ላቅ ብላ እንድትወጣ በርካታ የማከሚያ የሐሳብ መድኃኒቶችን ያስተዋወቀበት ግሩም መጽሐፉ ነው። በዚህ በየሱፍ ያሲን ወይም በብዕር ስሙ ሐሰን ዑመር አብደላ መጽሐፍ ማለትም ኢትዮጵያዊነት አሰባሳቢ ማንነት በአንድ አገር ልጅነት የተሰኘው መጽሐፍ ዋናው ዓላማው ኢትዮጵያውያን ተወያይተው ተመካክረው ተግባብተው በኢትዮጵያዊ ሰብዕና ማንነት ሀገራቸውን እንዲያቀኑ ታላላቅ ምክሮችን በጥናትና ምርምር አስደግፎ የሰጠበት ነው። ለመሆኑ የሱፍ ያሲን ራሱ ማን ነው ማለታችን አይቀርም። ይህ ሰው በብዕሩ ታላቅነት ብናውቀውም የሕይወት ታሪኩ እንደሚያወሳው የተወለደው በ1940 ዓ.ም ሲሆን ቦታውም የአፋሮች ቀይ ባህር ዳርቻ ከሆነችው ቲኦ ከተባለች መንደር ነው። አባቱ ፊታውራሪ ያሲን መሐሞዳ ሲባሉ እናቱ ደግሞ ወይዘሮ ከድጃ ናኩዳ ይባላሉ። የሱፍ ያሲን የመጀመሪያው ትምህርቱን በተወለደባት መንደር ቁርአን፣ አረብኛና እንግሊዝኛን ሬድሲ ሚሽን ቲም ተብሎ በሚታወቀው የትምህርት ተቋም ውስጥ ተማረ። በመቀጠል ራሺድ ሲሩ ከሚባሉት አጎቱ ዘንድ አስመራ ሄዶ የመለስተኛ ሁለተኛ ደረጃ ትምህርቱንም ጨረሰ። በኋላም በአዲስ አበባ ኮተቤ ሁለተኛ ደረጃ ትምህርት ቤቱን አጠናቀቀ። በ1961 ዓ.ም የአዲስ አበባ ዩኒቨርሲቲ የተማሪዎች ማኅበር መሪ የነበረው ጥላሁን ግዛው በተገደለበት እንቅስቃሴ ሟቹ ጥላሁን የሚመራው የማኅበሩ ሥራ አስፈጻሚ ኮሚቴ አባልነቱ ምክንያት በዩኒቨርሲቲው የጀመረውን የሕግ ትምህርቱን እንዲያቋርጥ ተገደደ። በዚህም ሳቢያ በሶማሊያ፣ በየመን፣ ኤደን፣ ግብፅ አድርጎ ወደ ጀርመን ሀገርም ፈለሰ። ቀጥሎም በበርሊን ፍራይ ዩኒቨርሲቲ የፖለቲካል ሳይንስ ትምህርቱን ለማጠናቀቅ ችሏል። ከ1966ቱ ሕዝባዊ እንቅስቃሴ በኋላ በ1968 ዓ.ም መጨረሻ ወደ ሀገሩ ተመልሶ መጀመሪያ በሕዝብ ድርጅት ጊዜያዊ ጽሕፈት ቤት በኋላም በኢትዮጵያ ብሔረሰቦች ጥናት ኢንስቲትዩት ለበርካታ ዓመታት ካገለገለ በኋላ በደርግ የመጨረሻው ዘመን አካባቢ ወደ ውጭ ጉዳይ ሚኒስቴር ተዘዋውሮ በሀገር ውስጥና በውጭ አገር በዲፕሎማሲ ሥራ ኢትዮጵያን አገልግሏታል። ከዘመነ ደርግ በኋላ አውሮፓ በመኖር በኢትዮጵያ ጉዳይ ላይ ጥልቅ ሐሳቦችን ሐሰን ዑመር አብደላ በሚል የብዕር ስም ሲያስነብበን ቆይቷል። ሐሰን ዑመር አብደላ ወይም የሱፍ ያሲን በርካታ የጦቢያ መጽሔት አንባቢያን ያስታውሱታል። ኢትዮጵያዊነት አሰባሳቢ ማንነት በአንድ አገር ልጅነት በተሰኘው ግዙፍ መጽሐፉ በርካታ የመፍትሄ ሐሳቦችን አቅርበዋል። ወደፊትም ከዚህ መጽሐፉ ውስጥ እያነሳሳን አንዳንድ ጉዳዮችን እናወጋለን። እስከዚያው ፈጣሪ ኢትዮጵያንና ሕዝቧን አብዝቶ ይጠብቅልን።